ለምን እባቦችን ይይዛሉ የሚል ቃል አለ። አትሰብስቦ ማገዶ በደንብ አቀጣ እናንተ ግቡና ብሩትና እዚህ ጋር አልጽፍ አላወራው አይስ እንዲሆን ምንም አያረጋው እንዴት ስለዚህ እየሰበከ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ከአንዳንድ ነገሮች አትገባም አይደለም የሚል አድንሃለሁ ነው የሚል እቶን እሳት ውስጥ እንዳገቡ የሚል የለው። አዲስ ኪዳናችን ላይ ጌታ ኢየሱስ ክርስቶስ የማርቆስ ወንጌል ላይ ሲዘጋው አንድ በጣም ትልቅ ተስፋ ሰጥቶን ዘጋው። ከፀሐይ መውጫ እስከ መጥለቂያዋ ድረስ የዚህን የመንግስት ወንጌል በእጃችሁ ያዙና ሂዱ አለ። ከመውጫዋ እስከ መጥለቂያ ሂዱ አለና በስሜ የምታምኑትን እናንተን የሚገድል ነገር በሙሉ አይገላችሁም አለና ሲዘረዝራቸው የሚገድል ነገር ቢበሉ አይሞቱ አይበሉ አይደለም አይደግምብህም አይደለም ትኖራለህ። እዛ ውስጥ እንክርዳዱ እያለ ስንዴው ያድጋል። እንክርዳዱ ላይ ያለውን ስንዴ የማድረቅ አቅም ስንዴው ሬዚስት አድርጎት ይወጣል። አይሞትም ስንዴው። እንክርዳዱን እንንቀለው ሲሉት እንዳትነቅሉ። ለምን አይ ስንዴውን ምንም አያረጋው እንዴት። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ከአንዳንድ ነገሮች አትገባም አይደለም የሚል አድንሃለሁ ነው የሚል እቶን እሳት ውስጥ እንዳገቡ የሚል የለው። አዲስ ኪዳናችን ላይ ጌታ ኢየሱስ ክርስቶስ የማርቆስ ወንጌል ላይ ሲዘጋው አንድ በጣም ትልቅ ተስፋ ሰጥቶን ዘጋው። ከፀሐይ መውጫ እስከ መጥለቂያዋ ድረስ የዚህን የመንግስት ወንጌል በእጃችሁ ያዙና ሂዱ አለ። ከመውጫዋ እስከ መጥለቂያ ሂዱ አለና በስሜ የምታምኑትን እናንተን የሚገድል ነገር በሙሉ አይገላችሁም አለና ሲዘረዝራቸው የሚገድል ነገር ቢበሉ አይሞቱ አይበሉ አይደለም አይደግምብህም አይደለም ትኖራለህ። እዛ ውስጥ እንክርዳዱ እያለ ስንዴው ያድጋል። እንክርዳዱ ላይ ያለውን ስንዴ የማድረቅ አቅም ስንዴው ሬዚስት አድርጎት ይወጣል። አይሞትም ስንዴው። እንክርዳዱን እንንቀለው ሲሉት እንዳትነቅሉ። ለምን አይ ስንዴውን ምንም አያረጋው እንዴት አረ ያድጋል። ስንዴው በህይወት መኖር ይችላል፣ አቅም አለው አለ። የሚገድል ቢበሉ አይሞቱም አለና እባቦችን ይይዛሉ የሚል ቃል አለ። መቼስ እያባረረ የእባብ ጉድጓድ እየገባ በእጁ ይጎተታል ማለት አይደለም ትርጉሙ። የዚህን ክፍል ትርጉም የምትፈልጉ ከሆነ የሐዋርያት ሥራ ምዕራፍ 28 ማንበብ ነው። መላጥያ ደሴት ላይ ጳውሎስ እጅ ላይ እባብ ተጣበቀች የሚለው ተነድፎ የሞተ ሊኖር እኮ ይችላል። ወደ ጌታ ሜጃ መንገዱ ከሆነ ጳውሎስ ላይ ስትጣበቅበት እየሰበከ ነው። ሰውዬው ገና አልጨረሰም። ቄሳር ፊት ትቆማለህ ብሎታል። ስለዚህ እየሰበከ ነው። እሳት ሰብስቦ ማገዶ በደንብ አቀጣጥሎ ሞቅ ሞቅ እንዲላቸው ፈልጎ ነው። ምክንያቱም ብርድ ስለነበረ ሲሞቃቸው ሊሰብክ እኮ ነው። ጠጋ ብሉ አለና እሳት ጨመረው እፍ አድርጎ በደንብ ሲያነደው ብርዱ ትንሽ የከበዳት እፉኝት ልትሞቀ የተጠጋች ነበረች። ሲያቃጥላት አጠገቧ ጠጋ ያለው ሰውዬ ጳውሎስ ነው። ጥብቅ ስትልበት ኢየሱስ ወደ ቅፍርናሆም ሲሄድ ሲጠብቅ ስለረፈረገፈርጓት ወደ ገሊላ ከተሞች ወድቆ አብጦ ይሞታል ብለው ሲጠብቁት አይደለም የሚለው ቀጠለ ይላል። መስበክ ቀጠለ ብቻ ሳይሆን የሚለው እባቧን አራግፏት እኮ ሰብኮ ቀጠለ አይደለም። የደሴቲቱ አለቃ ፑፕሊዩስ የሚሉት ሰውዬ አባቱ ታመው ነበር ያለው። ሆዳቸውን ያመማቸው ሉቃስ ዶክተር ስለሆነ የበሽታ ስም ነው የጻፈው። እናንተ ግቡና በቡተናውን እዚህ ጋር አልጽፍ አላወራው። ሐኪም ስለሆነ በሽታ ይፈራን ፊት ለፊት ነው የሚጽፍ። ሆዳቸውን ታመው ነበር። ጳውሎስ እንኳን ሊሞት ሄዶ እጁን ጫነባቸውና ሰውየው ተፈወሱ እና ይልና የአካባቢውም ሰው ይሄ ሰውዬ ሰው ሳይሆን አምላክ ነው ብሎ ሐሳብ ለወጠ ይላል። አምላክ ስለሆነ አይደለም። እባብ ብትይዙ አይገላችሁም ይላል። ስላልነደፈችውም አይደለም ነደፈችው ነው የሚለው ቃል በቃል ሐኪም ነው የጻፈው። አይቷል፣ በደንብ ቼክ አድርጎታል። ልክ እባቧ ስትነድፈው እጄን ሰሩልኝ እዚህ ጋር መርዟን አውጡልኝ ብሏል። አገልግሎ ነው የቀጠለው እናቴ። እንደም የዚህ ቀን ሂሊንግ ይመጣል። ስለዚህ ሰውየው በጣም እየተገረፈ ደም ብዙ ስለሚፈሰው ያኔ ደግሞ ደም ስለማይሰጡት ደም በጣም ስለሚፈሰው መርዙን ደም ውስጥ ቀላቅሎ እንትን አደረገው እና በመገረፍ የፈሰሰውን ደም በመርዝ ታካው እንደማለት ሂሞግሎቢን ውስጥ ቀላቅሎ ሰርኩሌሽን ውስጥ አደረገለት። ጳውሎስ ደም ውስጥ እኮ አለ። ቀጠለ ሰውየው። ምናልባት የሚገድል ቢበሉ አይሞቱም የሚለው ብቻ ነው ጳውሎስ ያልተፈታ ነው። እሱንም ሉቃስና እሱ ስለተለያዩ ሮም የቁም እስረኛ እያለ ሉቃስ ስለተመለሰ ምዕራፍ 28 ላይ ነው እንጂ ከዛ በኋላ ሮም እስር ቤት ውስጥ የሚገድል ማብላት አይደለም ምንም ነው የሚያደርገው። በዛ ሁሉ መሃል ግን ሰውየው አለ። ለምንድን ነው የማትሞተው ሲሉት የስብከቱ ስራ በእኔ እንዲፈጸም ጌታ ባጠገቤ ቆሞ ይላል። አበረታኝ ማለት ስነደፍ ያኖረኛል። ቀጥቀጥ ሲያደርጉኝ አንበሳ ሊጎርሰኝ ሲል ከአንበሳ አፍ ያድነኛል። ለምን የስብከቱ ስራ አለ። ለምንድን ነው የሚያድን? ስለሚወድ ነው። ስራውን እንዲጨርስለት ስለሚወደኝማ መስቀል ላይ ሞቶ አዳነኝ። እሱማ የሚፈልገው እኔን መውሰድ ነው። ለምንድን ነው ታዲያ እያዳነ የሚያቆይህ? ስራ አለኝ ያልጨረስኩት እንድጨርስለት በእኔ በኩል ማለቅ ያለበት አለ። ለጢሞቴዎስም አልሰጠው። እኔ ጨርስና የራስን ስራ ብዬ ነው ትችለት የሚሄደው። ክብር ለኢየሱስ ይሁን። አዲስ ኪዳናችንም ላይ ጌታችን ኢየሱስ ክርስቶስ ያለን በዚህ አይነት መንገድ አታልፉም ሳይሆን ያለን እኔ ከእናንተ ጋር ሆናለሁ ነው ያለን። ጌታ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ከውሳኔያችሁ ጋር አብሯል። ስለዚህ ወሳኙኑ፣ ጨካኙኑ፣ የውሳኔ ሰው ሁኑ። በዚህ አይነት ኬዝ ነው እያወራላችሁ። በዚህ በአምላክ ኢሹ በተቀበላችሁት በወንጌል እውነት ጉዳይ አትደራደሩ። ክርስቲያን መሆናችሁን ብትናገሩ ምንድነው የሚመጣው እናንተ ላይ? ከስራ ነው የምንባረረው? ማን ያባረራል ዘንድሮ? አገሩ ሁሉ እኛ አይደል እንዴ? እውነቴን እኮ ነው። አሁን እኮ አለመሆን ነው ምናልባት የሚያባርር። በጣም አሁን ማንም የሚነካ የለም።
እነዚህ ሰዎችስ መሆን የሚያስገድልበት ሰዓት ላይ ነው የኖሩት። መሆን ወንጀል ነው እንደዚህ መሆን፣ ይገደል እየተባለ ይኖራሉ። ሞት ሲመጣ እየተራመዱት ማለት ነው። በላዩ ላይ ሊሞቱ ይችላሉ እኮ ሻገር ዘለላው እያላቸው። ከውሳኔያችን ጋር ጌታ ይቆማል። የኛ ድርሻ ምንድነው? መወሰን በህይወታችሁ ላይ የሚቀጥለውን መለኮታዊ የሆነ እግዚአብሔር ኃይል በተለየ መንገድ ለማየት መጸለይ ብቻ ሳይሆን ጸልያችሁ መወሰን። ይጸልያሉ ልጆቹ፣ ቀጥሎስ ይወስናል። ጸልየው እግዚአብሔር ወደዚህ እቶን እሳት እንዳይጠሩኝ አይደለም የሚሉት፣ እድነናል። ይጸልያሉ፣ ያውቁታል። ቀጥሎስ ውሳኔ ያለ ህይወታቸው ላይ ከንግግራቸው ወደ እግራቸው መጥቷል፣ ይኖሩታል። ክብር ለመንፈስ ቅዱስ ይሁን። ስለዚህ እኛን ይሄንን ያክል አልጠየቀንም። ከዚህ በበለጠ መንገድ ግን ሊታይብን ፈልጓል። ኦልሬዲ እኛ ቦርን አጌን ነን። ኒው ቴስተመንት ላይ ነው ያለነው። መንፈስ ቅዱስ በእኛ ያደረብን ሰዎች ነን። ከነዚህ ልጆች ከነበሩበት ኪዳን ጋር አሁን እኛ ያለንበት ኪዳን ሊነጻጸር ራሱ አይችልም። በሞት በተባለ ኪዳን፣ ለጊዜው በሆነ ሞግዚት በተባለ ኪዳን፣ ከጊዜ በኋላ የሚጠፋ በተባለ በቀደመው ኪዳን ይሄ ሁሉ ክብር ከተገለጠ የክብር በተባለ ዘላለማዊ በተባለ በክርስቶስ በተጀመረ እየደመቀ በሚቀጥል እያበራን በምንቀጥልበት ኪዳንማ እግዚአብሔር በምን አይነት መንገድ ነው ራሱን ማሳየት የሚፈልገው? በእነሱ ዘመን በጣም እነሱ ይፈልጋሉ፣ ጥቂት ነገር ነው የሚታየው። ዘንድሮ ትንሽ ነው የምንወስነው፣ ብዙ ነው የሚታየው። ርቀቱ በጣም ሰፊ ነው። ይሄ የጸጋው ዘመን፣ የክብሩ ዘመን፣ ማዳኑን የሚያሳይበት ዘመን በጣም ትንሽ እድል ከሰጠውትኝ በጣም ብዙ የሚሰራበት ዘመን ነው። ክብር ለመንፈስ ቅዱስ ይሁን። ይሄ ሁሉ ለትምህርታችን ተጽፏል። በምንም ተአምር እችን ማለዳ እንዳትረሷት። ምክንያቱም ነገ ጧት እንደዚህ አይነት ጥያቄ የሚጠይቃችሁ ነገር ቢመጣስ እርግጠኛ ሁኑ። ትሰግዳለህ አትሰግድም ብሎ ሲመጣ አልሰግድም ካልክ ቀጥሎ ያለውም ያንተ ህይወት ነው። ከእቶን እሳት ውስጥ ገብቶ መውጣት የሚለው ቁጥር ከዛ በኋላ ነው ያለው። ከእቶን እሳት ውስጥ ወጥቶ ታሪክ መስራት መፈለግ፣ እዚህ ጋር ደግሞ ለመወሰን መፍራት፣ ሁለቱ አብሮ አይሄድ። እዚህ ጋር ከጨከንኩኝ የሚቀጥለውን የእግዚአብሔርን ክብር ማየት እችላለሁ። ወስኑ። ምንድነው ጥላውን የጠየቀው? መጸለይ ነው የጠየቀኝ፣ መጸለይ ነው። ምንድነው ጥላውን የጠየቀው? ጊዜውን መስጠት ነው። ጊዜ መስጠት ከቃሉ ጋር ጊዜ መውሰድ ነው። አንዳንድ ነገሮች ላይ በጣም ጠንከር ያለ ውሳኔ መወሰን ነው። ህይወት ነው። ይሄ ህይወት ነው። ኖርማሊ የጥቂት ደቂቃና ሰዓታት ፕሮግራም አይደለም። እየተገናኘን ሰላም ተባብለን ቻው የምንባባለው አይደለም። ክርስትና ህይወት ነው። ህይወትስ የሚኖር ነው። ክብር ለኢየሱስ ይሁን። እንደዚህ አይነት ታሪክ መጽሐፍ ቅዱሳችን ውስጥ ጥቅጥቅ ያለ ነው። አዲስ ኪዳን ብንገባ መውጫ ላናገኝ እንችላለን። ጴጥሮስ፣ ጳውሎስ፣ ዮሐንስ እያለን እነዚህ ሰዎች ሲጻፍ ዝም ብላችሁ እያቸው እስቲ እነሱ ሲራመዱት ከላይ ላይ እኮ ስጋ ነው ተቆርሶ የሚወድቀው። ስትራመደው ወደ አንበሳ ጉድጓድ ስትሄድ ስሜትህን ማወቅ ትችላለህ። ምንድነው ፊልም የምታረገው? እንደሚያድንህ አይደለም እኮ የምታስበው፣ ልትበላም እንደምትችል እኮ ነው የምታውቀው። እግዚአብሔርስ በቃ ምንም በቃ የፈለገውን የሚያደርግ ሉዓላዊ አምላክ ነው እኮ ነው ትምህርቱ። ዳኒ እኮ እሱን እኮ ነው እያለ ያለው። ቢያድነንም ባያድነንም አምላክነቱ አይቀንስም። እኔን ስላላዳነኝ ከመንትኑ የሚወርድ እኔን ሲያድነኝ ከፍ የሚል እንደዚህ አይነት አይደለም። እግዚአብሔር ሲኖሩ ታስባችሁታል። ህይወት ነው ለዳንኤል። ለእኛም ጥቅስ መሆን የለበት፣ ለእኔም የተጻፈ ታሪክ መሆን የለበትም። ፕራክቲካሊ ህይወት መሆን አለበት። መኖር መውረድ። ባቢሎን ኖሮታል፣ አዲስ አበባ እንድገሙ። አሜን ነው። እነሱ በዚያ ደረጃ እጅግ በጣም የህይወት ንጽህና የሚጠይቅ ጠንካራ ቦታ ላይ በጽድቅ ገዝተዋል። እኔና እናንተም እግዚአብሔር ባስቀመጠን ቦታ ላይ ኤክስፔክት በሚያደርገን መንገድ እንቀጥል። ክብር ለኢየሱስ ይሁን። በፍጹም አጠገባችሁ ላለው ሰው ጎናችሁ ላለው ሰው አይደለም ተጠሪነታችሁ፣ ለመለኮት ነው፣ ወደ ላይ ነው የሚጠይቅ። እናንተ አጠይቁኝም እኮ ነው፣ እግዚአብሔር እኮ ነው የሚጠይቀኝ። እኔ ኖርሃል አልኖርክም ዙፋኑ ፊት አቆመው የሚጠይቀኝ እኮ እግዚአብሔር ነው። ሰውን ማንም ምንም ሊያደርግ ይችላል። ፕሪቴንድ እኮ ላደርግ እኮ እችላለሁ። እኔ እግዚአብሔር ፊት ስትቀርብስ ሊሸልምህም ሊጠይቅህም እሱ ይችላል። ክርስትና ህይወት ነው። በጣም በትህትና አጠገባችሁ ያለው ሰው ክርስትና ህይወት ነው ኑረው በሉት። አዎ ክብሯን ፈልገን ውሳኔዋን ደግሞ ፈርተን አይሆንም። ስለዚህ እዚህ ቁጥር 10 ምናምን 16 አካባቢ ያለችውን ውሳኔ ስንወስን ቁጥር 20ዎች ውስጥ ያለውን ከቶኑ ሰዓት በላይ አብሯቸው ተገለጠ የሚለውም የኛ ነው። ለሚቀጥለው ትውልድ ለልጆቻችሁ፣ ለሚቀጥለው ትውልዳችሁ እግዚአብሔርን ማጨባበጥና ማውረስ መስጠት የምትፈልጉ ከሆነ እንደነዚህ አይነት ውሳኔዎችን ነገ ብላችሁ አታሳድሯቸው። ዘር ነው ይሄ። ዛሬ ዘሯለሁ ነገ ይበቅላል። ዛሬ ወስናለሁ ምንም ጥያቄ የለውም። እንኳን ጄኒዩን የሆነው መንፈሳዊ ዓለም ይቅርና ኮራፕትድ የሆነው መሬት ራሱ ስንዴ ሰጥቶ ገብስ አያወጣም። እዚህ ቤት በጽድቅ ጨክነ ወስነ ክርስቲያን ነኝ ኖ በፍጹም ብለህ በእግዚአብሔር መንግስት ላይ ጄኒዩን በሆነው በዚህ ንጹህ መንፈሳዊ ዓለም ላይ ጤናማ ዘርዘርተ 100 እጥፍ አይደለም 400 እጥፍ ነው ስንዴ የሚወጣው። አንድ ስንዴ ቅንጣት ወድቃ 400 ታይምስ ነው የሚወጣው። ይሄ መሬት ላይ ነው የምልህ። መንፈሳዊ ዓለም ላይማ በቃ ካውንት አታረገውም እግዚአብሔር እንዴት እንደሚመልስልህ። አንተ ህይወት ላይ ኖርማል ውሳኔ ወሰነ፣ እግዚአብሔር መንፈሱን ሳይሰፍር ይሰጣል። ያ አንተ እኮ እዚህ ጋር እኮ ነው ወሰንክ። እሱ ሲመልስልህ በመገኘት ይመልሰዋል። በህሉን ነው ይመልስልሃል።
እኔ ያለው ብሎ ራሱን ይሰጣል። በምን ታመጣዋለህ? ራሱ በምንም እግዚአብሔር ልታመጣው ስትወስንስ እሱ ነው የሚመጣ። እነዚህ ልጆች እኮ ከእሳት ማውጣቱ እኛ የምናየውና በጣም የምንደነቅበት እንጂ አጠገባቸው መቆሙስ ከሱ የሚበልጥ ምን አለ? አጠገባቸው ስለቆም አይደል እሳቱ ያልቻላቸው። መገኘቱ አይበልጥም? እንወስና። አሜን ነው። በፍጹም አታሳድሩ። የኛ ሀገር ነገ በጣም ቢዚ ነው። ነገ ጌታ የተናገረኝ ነገ ይሆናል። ነገ ጸልያለሁ። ነገ እንደ ጌታ ፈቃድ ነገ። ዛሬስ በጣም ነፃ ነች። ነገስ የማይሸከመውን ሰጠን። ከዛ ሲነጋስ ነገ እንላለን። መጸለይ ነው ዛሬ እንጀምር። መወሰን ነው ዛሬ እንጀምረው። ባትወስኑ ለመወሰን አስቡ። ዛሬ የሆነ ጫር ያርጋችሁ ምልክት ይተውላያችሁ ላይ። ክብር ለኢየሱስ ይሁን። እኔ እጅግ ስለምወዳችሁ እውነቱን ነው የምነግራችሁ። ስለምወዳችሁ ነው በእውነት ነው የምነግራችሁ። በእግዚአብሔር መንግስት ላይ ታሪክ የምትሰሩ ሰዎች መሬት ላይ ማንም ላያጨበጭብላችሁ፣ ማንም ጎሽ ላያላችሁ ይችላል። በእግዚአብሔር መንግስት ግን ነገ ስንገናኝ ሰማይ አክሊል ያለው ሰው። ምክንያቱም ይሄ መሬት የምንሰባ እኮ ነው። ኦልሬዲ ተጋምሷል። አሁን ምን ዝም ብሎ እኮ ሄደ 30 ምናምን ነው እንደሄደ ሳታውቁት ብንን ስትል 35 ሄዷል። ብንን ስትል 70 ሆኗል። ብንን ስትል በጌታ አቀፍ ነው። ሶስቴ ነው የምትባል መሀል ላይ መጨረሻ ላይ ነው በጌታ ያገኝ። ሰምታችሁኛል? ይሄንን እድሜ ምን እንደሚለው ተቃላሽ መጽሐፍ ቅዱስ ኖረ ሞት አይደለም የሚለው እንፋሎት ምኑን ታየዋለህ? የእንትኑ አፍጋ እኮ ነው መጣ እንፋሎት ወደ እንትኒት ወዴት አታውቀው እንፋሎት ነው። ከዛ ጴጥሮስ መጣ ጤዛ እንዴ መጣ። ያኛው ደግሞ ጥላ አሳንሰው የላችሁም ሊሉን ሲሉ ነው ካናናይዝ የተደረገው መጽሐፉ። ምን ኑሮ ነው ሊሉን ሲሉ መጽሐፍ ቅዱስ ብቻ እውነተኛ መጽሐፍ ነው። ጥላ ነው ካለ ጥላ ነው፣ ልክ ነው። እንፋሎት ነው ካለ መቀለጃ የለውም ማለት ነው። በዚች ብን በምትልቀ ይሄ ዛሬ እኮ ነው። እኛ ዛሬ ማታ ጌታ ይምጣ፣ ዛሬ ማታ እኛ እንሂድ። በፍጹም ነጋችን በእግዚአብሔር እጅ ነው። በኋላ በእግዚአብሔር ሰርቼበት ማለፍ ወስኑበት። አሁን እሑድ ከሰዓት ነው፣ ወስኑበት። የሥራ ቀን አድርጉት። የረፍት ቀን እንደሆነ አውቃለሁ። የረፍት ቀኑ ያው ኖርማሊ እንደ ህዝብ ተስማምተን ስለወሰንና እግዚአብሔር ያው ሰንበት ነው ስላለን ነው እንጂ ስሩበት። ኢየሱስ ሰርቶበታል። ሰንበት ሁሉ እኮ አልመር ሲፈውስ። ስለዚህ እኛም እንስራበት። አሜን። እንስራበት፣ እንወስንበት፣ እንጸልይበት፣ እናንብብበት፣ እናገልግልበት። ነገ ሲነጋ ከነ ዕዳው አይነጋም። የተሸነፈ ነገ ይመጣል። በልጣው ይነጋል። አሳይመንት የለብህም። ነገን በቀኑ ላይ ደግሞ ባለ ነገር ላይ ደግሞ ገዝተህ ትቀጥላለህ። ክብር ለኢየሱስ ይሁን። እነዚህ ልጆች ዕዳ ይዘው አልሞቱ፣ ጨርሰው ነው የሞቱ። አምላክ ሰው ሀገር ገብተው አምላክ አስቀይረው ሰው ሀገር ገብተው ገዢ ሆነው ነው የሞቱ። በፍጹም እንድች የሚጸጸት እንኳን እነሱ ሊጸጸቱ እኛ እንኮራባቸዋለን። ይኸውልህ የዕብራውያን አምላክ ይኸውልህ የኔ አምላክ የምንለው እኮ በእነሱ እኮ ነው። ለእኛ ተርፈዋል። እርግጠኛ ነኝ ከእቶነ እሳት ተርፎ ታሪክ አጽፎ ምድሪቷ ላይ ያለው ነገር ቀይሮ መሞት የማይፈልግ የለም። እርግጠኛ ነኝ። ታስታውቃላችሁ፣ ውሳኔዋንም ትወዷታላችሁ። ለጌታዬ ብላችሁ እንደምትወስኑ በጣም እርግጠኛ ነኝ። በእውነት እወዳችኋለሁ። እንደናንተ አይነት ሰው